ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ሰላም እንዴት ከርማችኋል አድማጮቻችን? ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂ ጋር በመተባበር በየወሩ የሚቀርብላችሁ የሬዲዮ ፕሮግራም ነው። እንደተለመደው ሁሉ የትምህርት ስርዓታችን ውስጥ ቴክኖሎጂን በመናስገባበት ጊዜ ልብ ልንላቸው የሚገቡ ጉዳዮች ምንድናቸው የሚለውን እየመከረን ወደ እናንተ የምናቀርብበት ፕሮግራማችን ነው። በዛሬው ፕሮግራማችን የተቀናጀ ማዕቀፍ ነባራዊ ሁኔታን ያገናዘበ የኤርቴክ ውህደት እንዲኖር እንዴት ሊያግዛን ይችላል የሚለው ላይ የምንመክር ይሆናል። ፕሮግራሙን እየመራሁ ያስተዋወቅኩ አብሬያችሁ ቆይታ የማደርገው ረድኤት መሸሻ ነኝ። እንደተለመደው ዛሬም ለጉዳዩ ቅርብ የሆኑ እንግዶችን ይዘን መተናል። አቶ ብሩክ ማሞ የኩራዝ ቴክና አይኑ ላብስ መስራች ናቸው። መምህር ጥላሁን ሙኒዬ ደግሞ በደራርቱ ቱሉ መሰናዶ ትምህርት ቤት ውስጥ የታሪክ አስተማሪና አካታች የትምህርት መሳሪያዎች ተጠሪ ናቸው። አቶ ግዛቸው ዮናስ የፌዴራል ትምህርትና ስልጠና ባለስልጣን ከፍተኛ የትምህርት እውቅናና ጥራት ማረጋገጥ ባለሙያ ናቸው። እንግዶቼ ስለመጣችሁ እጅግ አድርጌ ነው የማመሰግነው። እንግዲህ ቅድም መግቢያው ላይ ጠቀስ ለማድረግ ተመከርነው በተለይም ደግሞ የቴክኖሎጂ ውህደቶችን ስናመጣ ከፖሊሲዎች ጋር እንዴት እናጣጥማቸዋለን የሚለው ላይ የመከርን ቆይታ የምናደርግ ይሆናል ማለት ነው። እንደመነሻ እንደሆነ የመጀመሪያ ጥያቄን የማደርገው ለአቶ ግዛቸው ይሆናል። በተለይም ከፖሊሲ አውጪዎች አቅጣጫ ማየት የሚመስል ስለሆነ ማለት ነውና ፖሊሲ የሚያወጡ አካላት ካሪኩለሞችን የሚያዘጋጁም እንደዚሁ ከኢትዮጵያ ነባራዊ ሁኔታ ጋር ያለምንም መስተጓጎል የሚጣጣሙ ግልጽ የሆኑ ከፍጻሜ መሆን የሚችሉ የቴክኖሎጂ ውህደት መስፈርቶችን እንዴት ሊያመጡ ይችላሉ የሚለው የመጀመሪያ ጥያቄ ነው። መሰግናለሁ። የፖሊሲ ኢሹዎች እንግዲህ መንግስት የሚባል አካል አለ። እሱ ፖሊሲ እንዲያወጣ ይጠበቃል። በዛ መሰረት ፖሊሲዎችን ያወጣ እኛም ፖሊሲዎችን አወጣን። አክቹአሊ የኛ ተቋም የጥራት ማረጋገጥ ስለሆነ ፖሊሲዎቹ ያቀበለ ወደ ጥራት ክሎች ይጠይቃል ማለት ስታንዳርድ ያዘጋጃ ማለት ነው። ከዚህ አንፃር እስካሁን የነበረን ስርዓት አሰራር በከፍተኛ ትምህርት ላይ ልትኮር ያለው ስራ ክፍል ስለሆነ እንዴት ከፍተኛ ትምህርትን በቴክኖሎጂ ማስደገፍ ሰፋን ማአት ነገሮች ኢምፕሊመንት ተደርጓል። እንደውም ያንዳንዱ ስታንዳርድ የምንለው የመለኪያ መሳሪያዎች አካል አድርገን እንዴት ይጠቀሙታል የሚለው እናያቸዋል። ለምሳሌ ሬጂስትሬሽን ስርዓትን ልናይ እንችላለን። ኦንላይን ለርኒንግ እንዴት በኤልኤምኤስ ሲስተም ያግዝ ሁሉ ብለን ማየት እንሞክራለን። እሱ ብቻ አይደለም፣ ዳታቤዝ ማኔጅመንት ስርዓት እንዴት አለሙናይ ተመረጡ ነባሮች ማኔጅ ያደርጋልና ብዙ ቱሎች አሉ። እነዛ አላገን እንሞክራለን። ውጤታማ ነው ወይ? ግን ያው ብዙ ቻሌንጆች ስላሉት በዛ ምክንያት ትናንማ ብዙ ጊዜ ግን የምናስበው ምንድነው ስቴክሆልደሮችን ማሳተፍ ሙከራ ያለው እስካሁን ያለው ሙከራ በተቻለ መጠን ዩኒቨርሲቲዎች ምን ይላሉ፣ ትምህርት ቤቶች ምን ይላሉ፣ የሚመለከታቸው አካላት እንዴት ያዩታል ስታንዳርዶች ብለን አብረን እናጸድቃለን። ካጸደቅን በኋላ ነው ማለት ነው እሱን መተግበር አለባቸው የሚል ግፍል ነው የምናደርገው እና ይሄንን ይዘው ደግሞ ቴክኖሎጂው ጋር መሄድ የተቋማት ኃላፊነት ይሆናል የሚል ሐሳቤ ነው። ፈንድ መደረግ አለባቸው። ሌላ ነገር ብዙ ይፈልጋል። በርግጥ we are aware that but ያው የአክስቴሽን ኢንዲፔንደንትሊ ቬሪፋይ ማድረግ ስለሆነ መጀመሪያ በጋራ ቱሎች፣ ስታንዳርዶች፣ ጠቃሚ መሳሪያዎች፣ ቴክኖሎጂንም የሚያቅፉ ጉዳዮች፣ ካሪኩለሞች አብሮ እና በሚያሳትፍ መንገድ እንዲሰራ እንሞክራለን። ከጸደቀ በኋላ ደግሞ እኛ እሱ ፊክስ ስለምና በሱ ላይ ፊክሴትድ ስለምንሆን እነሱ ያንን እንዲፈጽሙት ለማስገደድ ነው የምንሞክረው። አሰራራችን ይሄ ነው ማለት ነው በብዛት የምንሄድበት። ስለዚህ ከፖሊሲ መውጣት ጋር ያይዘን ስናመጣ ብዙ ጊዜ የትምህርት ፖሊሲዎች በአንድ ፖሊሲ አውጪ ብቻ አይደለም ባለድርሻ አካላትን ማሳተፍ በጣም አስፈላጊ ሆኖ ይታያል። ምክንያቱም ከወጣ በኋላ ተፈጻሚነቱ መሬት የሚረግጠው እነዚህ ባለድርሻ አካላት ያመኑበት እንዲሁም የራሳቸውን ኢንፑት ያስገቡበትም ሲሆን ነው የሚሆነውና ከዚህ ጋር ተያይዞ አቶ መጨመሩልን ነገር ይኖራል? ኢንኪው በጣም እንግዲህ የአንድ ትምህርት አገር ስርዓት ሆነ ፖሊሲ ነው። በፖሊሲ ላይ ቤዝ ያደርጋል ሁሉም ነገርና እንደምናውቀው ደግሞ ኢትዮጵያ የ2030 ዲጂታል ፖሊሲ አላትና ዲጂታይዝ ስናደርግ አንዱ ኮምፖነንት ትምህርት ነው። አብሮ ዲጂታይዝ የሚደረገው ወይም ደግሞ ትምህርት የሚሰጥበት መንገድ አብሮ መቀየር አለበት እንደማለት ነው። ስለዚህ ያንን ደግሞ ሼፕ የሚያደርገው ፖሊሲ ነው። አብሮ ካልወጣ ይጎላል ማለት ነው አንዱ ሴግመንት። ስለዚህ
ያ አካታች የሆነ መሆን አለበት። ለምን አሁን እንደ ዓለም አቀፍ ስታንዳርድም ትምህርት የሚሰጥበት መንገድ ቶታሊ ተቀይሯል። ኢቭን አቴንሽን ስፓኑ አንድ እኛ ስንማር 40 ደቂቃ እንደዛ ሊሆን ይችላል። አሁን የሰው አቴንሽን ስፓን እየቀነሰ ስለመጣ፣ ሁለተኛ ደግሞ ትምህርት የሚቀርብበት መንገድ ቦርድ ላይ የመሆኑ ሰዎች አቴንሽን ወይም ደግሞ ፎከስ ከማድረጋቸው አንጻር ብዙ የተቀየረ መንገድ ስላለ ያንን ደግሞ የሚያስኬድ ፍሬምወርክ መኖር አለበት። ያ ፍሬምወርክ ደግሞ ፖሊሲ ነው ማለት ነው። ስለዚህ እኛም እንደ ቴክኖሎጂ ላይ እንደ ኤልኤም ፕሮዳክቶች ላይ እንደሚሰራ ካምፓኒ አንዱ አፌክት የሚያደርገን ነገር ያ ስለሆነ፣ ስለዚህ ፖሊሲ ላይ ሲወጡ መንግስትም ባለድርሻ አካላትም ይህንን ኮንሲደር ማድረግ ይገባቸዋል። እና ያ ነገር ደግሞ መውጣት ብቻ አይደለም፣ በጣም እየፈጠነ ስለሆነ ጊዜ የሚሄድበት ነገር የሚተገበርበት መንገድ በዛው ልክ በጣም መሆን አለበት ብዬ አምናለሁ። መልካም መምህር ጥላሁን፣ እዚህ የፖሊሲ ሀሳብ ላይ የሚጨምሩልን ካለ ሀሳብ ይጨምሩልንና አንድ ላይ አያይዘው ከሱ ጋር ደግሞ በተለይ የቴክኖሎጂ ውጤቶችን መምህራን ሲጠቀሙት እንደ ድጋፍ ብቻ ሳይሆን የዕለት ተዕለት አንድ አካል አድርገው እንዲጠቀሙት ምን አይነት ድጋፎችስ ያስፈልጋሉ የሚለውን አንድ ላይ አያይዘው ይመልሱልን። በጣም አመሰግናለሁ። እኔ ከብዙ አንጻር ነው እንግዲህ እዚህ አስተያየት የምሰጠው። አንደኛ አጋዥ ወይም አክሴሲቢሊቲ ደግሞ ተደራሽነት በምንለው ጉዳይ ላይ ብዙ ስራ መሰራት ይኖርበታል። የመጀመሪያ ደረጃ ያው ስታንዳርድ የሚባለው ነገር በጣም በግልጽ በማያሻማ ሁኔታ መቀመጥ አለበት። አሁን እኛ ጋር ልክ ነው ፖሊሲዎች ይዘጋጃሉ፣ ቅድምም እንደተባለው በጥራት መለኪያነት ግን አክሴሲቢሊቲ በምን መንገድ ነው የሚፈተሸው? ሚኒመም ሪኳየርመንት ምንድን ነው ለተደራሽነት ለአክሴሲቢሊቲ የሚለው ብዙ ጊዜ በፖሊሲያችን በደንብ የታየ ጉዳይ አይደለም። አንድ ትምህርት ቤት ሊሆን ይችላል፣ አንድ ዩኒቨርሲቲ ሊሆን ይችላል፣ አንድ ተቋም የሆነ አፕ ዴቨሎፕ ሶፍትዌር ዴቨሎፕ ሊያደርግ ይችላል። አክሰሰብል ነው የምንለው ምን ስታንዳርድ ሲያሟላ ነው። የመጨረሻ ሪኳየርመንት ምን ማሟላት አለበት ተብሎ የሚመዘንበት የሚለካበት መለኪያ ራሱን የሆነ ፍሬምወርክ ያስፈልገዋል፣ በአገር አቀፍ ደረጃ ማለት ነው። እንዲህ አይነት ነገሮች ብዙ ጊዜ አይታዩም። እኔ እንግዲህ እንደ መምህርም እንደ አይነ ስውርም እንደ ሁለቱም ሙኝ ነው የምናገረው። በተለይ ስፔሲፊክሊ አካል ጉዳተኞች አይነ ስውራን ቴክኖሎጂ የቅንጦት ጉዳይ አይደለም ለኛ። ዳይሬክት ቀጥታ የጎደለን ነገር የሚሞላ ነው። ምናልባት በሌላ ጊዜ ልትጎበኙ ትችላላችሁ የማስተምርበትን ክላስ እና አሁን ድሮ ተረት የነበሩ ነገሮች አሁን እውን ሆነው የብላክቦርድ ጥያቄ ተመልሶልናል። በጣም ብዙ ስራ እንሰራለን። በፕሮጀክተር ማስተማር እንችላለን። ብዙ ነገሮች አሉና ማንኛውንም ነገር ዲጂታሉ አክሰሰብል እስከሆነ ድረስ ኢንክሉሲቭ እስከሆነ ድረስ ቴክኖሎጂ አግሌ አይደለም። በባህሪው ደስ የሚለው ነገር እሱ ነው። ነገር ግን ያ ቴክኖሎጂ የዓለም አቀፍ ስታንዳርዶችን ታሳቢ አድርጎት ዴቨሎፕ ተደርጓል ወይ ብሎ ያንን ደግሞ ቼክ ማድረግ ያስፈልጋል። ለዛ ፖሊሲ ማውጣት ያስፈልጋል እና እሱ ክፍተት አለ፣ ወደፊት እሱ መሸፈን ይኖርበታል የሚል ነው። መምህራኖች እንግዲህ አሁን ያለንበት ኤአይ ነው፣ የሰው ሰራሽ አስተውሎት ያለበት ዘመን ነው። ቴክኖሎጂ እኛን ሊበልጠን አይገባም። በተቻለ መጠን በአግባቡ ልንጠቀምበት ይገባል። ከቴክኖሎጂ ልቀን መገኘት አለብን። ብዙ ጊዜ ያው አብዛኛው ቦታ ላይ የተለያዩ ከፍተኛ ስራዎች የሚሰሩባቸው ቦታዎች ላይ ላፕቶፖች፣ ኮምፒውተሮች ምናምን ሊሟሉ ይችላሉ። ግን መምህራን አካባቢ እኒህ አይነት ነገሮች የሉም። ስለዚህ አሁን ወደፊት መምህሩ ቀድሞ በቴክኖሎጂ እስካልተገኘ ድረስ ጥራቱ ላይም ችግር ስለሚፈጠር በተለያየ ሁኔታዎች የቴክኖሎጂ ተጠቃሚ እንዲሆን ግብዓቶች መሟላት አለባቸው። ለድርድር መቅረብ የለበትም። ስልጠናዎች በቋሚነት መኖር ይኖርባቸዋል። አለዛ እየተበለጥን ነው። አሁን ኢትዮጵያ ውስጥ በአብዛኛው የሌክቸሪንግ ሜተር ነው ያለው። ሌክቸሪንጉን ደግሞ ማን ይተካዋል? ሰው ሰራሽ አስተውሎቱ ይተካዋል። ከዛ እኛ አድቫንስ አንድ ካልሄድን ምንም የኛ መኖር ኢምፖርታንት አይደለም፣ ሬሌቫንት አይደለም። ስለዚህ ልቀን መገኘት መቻል አለብንና እነዚህ ነገሮች መቀመጥ አለባቸው። እንደ አንድ ሪኳየርመንት እንደውም እንደ ፕሪኮንዲሽን ተደርገው ነው መቀመጥ ያለባቸው። አንድም ቴክኖሎጂን የትምህርት ስርዓት ውስጥ እናስገባ ስንል አንድ ላይ ጥቅም ብለን በተደጋጋሚ የምንናገረው ነገር አክሰሲቢሊቲን ከማምጣት አንጻር፣ ተደራሽ ከመሆን አንጻር፣ አጋዥ ከመሆን አንጻር ተደጋጋሚ የሚነሱ ናቸውና ያንን እስከ ጥግ ድረስ የማንጠቀምበት ከሆነ ስቲል እየተጠቀምንበት አይደለም የሚል ልናስቀምጥ የምንችለው ነገር ይኖራል። ሌላው መምህራን ጋር የሚታዩ በተለይ እቃዎች ጉድለትም እንደዚሁ የትምህርት ስርዓት ውስጥ ሙሉ በሙሉ የቴክኖሎጂ ስርዓትን አስገብተን ከሚሰጠን ጥቅም ተጠቃሚ እንዳንሆን
ሊጎትተን የሚችልበት አንድ አግባብ ነው ብለው መምህር ጥላሁንም ነግረውናል። እዚህ ላይ እንግዲህ አቶ ብሩክ በተለይ የዚሁ የትምህርት ስርዓት ውስጥ ከቴክኖሎጂው ዘርፍ ውስጥ ያለህ ነው ያለኸውና ባለድርሻ አካላት እዚህ ጋር ትልቅ ሚና ይጫወታሉ ብዬ አስባለሁ። በተለይ የትምህርት መሰረተ ልማቶች ላይ የሚደረጉ ኢንቨስትመንቶች አስቻይ እንዲሆኑ ከማድረግ አንጻር ቀጣይነት ያለው የመምህራን ስልጠና እንደዚሁ ከቴክኖሎጂ ጋር ለማግባባት እንደው ለብሬንስቶርሚንግ እንኳን ለንቃተ ህሊናውም እና አስተማማኝ የሆነ የቴክኒክ ጥገናም እዚህ ጋር አንድ ላይ የሚነሱ ነው የሚሆኑትና ይሄ እንዲደገፍ በትምህርት ስርዓት ውስጥ እነዚህ ሁሉ አብረው ተያይዘው መጥተው እንዲደገፉ ምንድነው ማድረግ ያለብን? ምን አይነት እርምጃዎችን ነው መውሰድ ያለብንስ? በጣም ጥሩ። እንግዲህ ኤድቴክ ስንል ቴክኖሎጂ ስንል አንዱ ትልቁ ነገር ኢንፍራስትራክቸር ነው። ተገቢ ኢንፍራስትራክቸር ከሌለ ኤድቴክን ወይም ዲጂታል ቴክኖሎጂን አለ ኢንፍራስትራክቸር ማሰብ ይከብዳልና በዚህ በቴክ ዘመን ወይም ኤአይ ባለበት ዘመን እነዚህ ጋጀት የምንላቸው ወይም የቴክኖሎጂ ዲቫይስ የምንላቸው ነገሮች ቅንጦት ነገሮች አይደሉም። እና እኔ ሁሌ እንደ አጽንኦት የማነሳው ነገር መምህር ጥላሁን የሚያነሳው በጣም ትክክለኛ ነገር ስለሆነ ነው። እና ሩቱ ዲጂታይዝ መደረግ አለበት ከተባለ ከአስተማሪዎች ነው የሚጀምረው። ስለዚህ እኔ አሁን ለምሳሌ አንድ ላፕቶፕ ወይም ደግሞ አንድ ታብሌት ለትምህርት ፐርፐዝ የሚውል ነገር ቀረጥ ተደርጎ ነው እኛ ሀገር የሚገባው። ሊትራሊ የሚሸጥበት ዋጋ በጣም የተጋነነ ዋጋ ነው። አንድ ዩዝድ አይተም የሚሸጥበት ዋጋ ብዙ ቫሊዩ 3-4 ታይምስ ነው ውጭ ከሚሸጥበት ማለት ነው። ስለዚህ ሰዎች እንደፈለጉ ማስገባት አለመቻላቸው። ከዛ ውጭ አሁን ሁሉም ሰዎች ስራ ሲገቡ የሚሟላላቸው ነገሮች አሉ አይደለ? ሌላ ሀገር ለምሳሌ አንድ ሰው መምህር ስራ ሲጀምር ዲቫይስ ላፕቶፕ የሚሰጠው ፓርት ኦፍ ስራው ነው። ያ ማለት ረጅም ጊዜ ሰርቭ ነው የሚያደርገው። ስለዚህ ከደሞዝ ላይ የተቆረጠ ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል። እና ይሄ ሚኒመም ኤሌክትሮኒክ ጋጀት ወይም ማቴሪያል የምንለው ለተማሪዎች ወይም ደግሞ ለመምህሮች እሱ ከሌለ በቃ ሌላውን ነገር ማሰብ ከባድ ነው። እና አንዱ ፖሊሲ ልናስብበት የሚገባው ነገር የቅንጦት ጉዳይ አይደለም። ሁለተኛው መንገድ ገቨርንመንትም ካለው ካፓሲቲ አንጻር ሁሉም ፕሮቫይድ ማድረግ አይችልም። ደግሞ እንደኛ ያለንበትም ሰርድ ወርልድ ካንትሪ ነው፣ ሶስተኛ ወርልድ ካንትሪ ነው። እና ሁሉም ሰው ደግሞ አፎርድ ማድረግ አይችልም። እና አብዛኛው ሰው ደግሞ አሁን ከትምህርት ስርዓት ውጪ ነው ያለው። ያ ማለት ፈተናዎችን ባለማለፋቸው ሊሆን ይችላል፣ አፎርድ ባለማድረግም ሊሆን ይችላል። ስለዚህ በዚህኛው ዘመን ትልቁ ነገር የሰው ልጆች ራሳቸው ማስተማር ወይ ደግሞ ሰልፍ ለርን ነው። ሰልፍ ለርን ስንል ደግሞ ዊዛውት ዲቫይስ የሚሆን ነገር የለም። ስለዚህ ላቦች ወይም ዩዝ ሴንተሮች ማንም ሰው በስኬጁል ሄዶ አክሰስ ሊያደርግባቸው የሚችለው ዲቫይስ የሌለው ሰው ራሱን ትሬን ሊያደርግበት የሚችለው ነገር ኤክሰርሳይዝ ሊያደርግበት የሚችለው ነገር ከሌለ ያንን ከዛ ውጭ ማሰብ ይከብዳል ብዬ አስባለሁ። ስለዚህ ዋናው ፖሊሲ ላይ መካተት አለበት ብዬ የማስበው እነዚህ ቅንጦት አይተሞች ሳይሆኑ የሰው ልጅ ለመማር የሚያስፈልገው ነገር እስከሆነ ድረስ በቀላሉ ሊያገኛቸው የሚችላቸው ነገሮች መሆን አለበት። እሱን ኮንሲደር ማድረግ አለብን። ከዛ ውጭ ሌላኛው ያው ኢንተርኔትና መብራት ነውና ለእኔ ግን ያው ዲቫይሶች ይቀድማሉ ብዬ አስባለሁና ምናልባት እዚህ ላይ አቶ ጥላሁን ሀሳብ ካለ? በእርግጥ ልክ ነህ እንዳልከው ሶስቱም ነገሮች ያስፈልጋሉ። እኔ አሁን በማስተምርበት ሰዓት ልቀርፈው ያልቻልኩት ጉዳይ የኤሌክትሪሲቲ ጉዳይ ነው። አንዳንዴ በጣም ዲሞራላይዝ ያደርጋል ተማሪዎቹ። አንዴ ደግሞ በዛ መንገድ ከተማሩ ኤሌክትሪክ ከሌለ መብራት ከሌለ በቃ ብዙም ደስ አይላቸውም። ትምህርት በቃል ስታስተምራቸው ስሜት የሚሰጥ አይሆን። ሌላው ግን ልክ ነው። በጣም አንዱ በጣም እየተቸገርን ያለ ነው አሁን ዲጂታል ቴክኖሎጂ ውስጥ ነው ያለ ነው ይባላል እና እኛም በጣም የምንፈልገው ነው። እኔ በግሌ በጣም የምንፈልገው ነው ዲጂታል ቴክኖሎጂ። ዲጂታል ሲባል ዲጂታል በሆነ ቁጥር የኔ ፕሮዳክቲቭ የመሆን እድል እየሰፋ ነው የሚሄደው። እኔ በጣም ደስ ይለኛል ሁሌም ዲጂታል የሚለውን። ግን ደግሞ ተማሪዎቻችን ጋር የተለያዩ ቴክኖሎጂዎችን ስንጠቀም ካለባቸውም የደህንነት አንጻር ትምህርት ቤቶች አካባቢ በቂ ነገሮች ስለማይኖሩ አይዘልቅም። ይሄ ዲጂታል ዲቫይድ የሚለውን ያመጣል። ባላቸውና በሌላቸው መካከል ሰፊ ጋፕ ይፈጥራል። እሱ ክላስ ውስጥ በጣም ነው የሚረብሽ፣ ለአንተም ደስ አይልም። እና እነዚህ ነገሮች መጥበብ አለባቸው በደንብ በሰፊው። ቢያንስ እንኳን ላይብረሪ እንኳን ሄደው በትርፍ ሰዓታቸው ተማሪዎች የሚያገኙበት ቦታ ላይ የህዝብ ላይብረሪዎች ሊሆኑ ይችላሉ፣ የተለያዩ ቦታዎች ሊሆኑ ይችላሉ። በዛ አካባቢ ላይ በስፋት የሚኖሩበት ቦታ ላይ ድሮ በእኛ ጊዜ እንግዲህ የኢንተርኔት ካፌ ምናምን የሚባሉ በስፋት እንደነበሩ አስታውሳለሁ፣ በቀላሉ በቅናሽ ዋጋ። አሁን እነሱም እየቀነሱ ነው የመጡት። በነገራችን ላይ በስፋትም አይደለም የሉም ማለት ይቻላል አሁን እኔ በአንዳንድ ቦታዎች ላይ ካልሆነ በስተቀር። እና እነዛ ነገሮች መዳበር አለባቸው። በቃ ይሄ ዲጂታል ቴክኖሎጂ እስካለን ድረስ እነሱን የሚያካተተ መሆን አለበት። አሁን መምህራን በለንደው ሌላውን እንኳን ብቶ ማርካውን ለምሳሌ ዲጂታል ኦንላይን አስገቡ እንባላለን። ለዛ እንኳን የሚቸገሩ መምህራኖች አሉ። ያንችን ለማስገባት እንኳን ዲቫይስ አጥተው የሚቸገሩ መምህራኖች አሉ። እስከዚህ ድረስ ባለበት ሁኔታ ላይ ፕራክቲካል ለማድረግ ቴክኖሎጂን ይከብዳል። ቴክኖሎጂው ግን እኛንም እንዲመራን እኛም እንድንጠቀምበት ተደርጎ እንዲመራን እኛን እንድንመራው የሚገባው እውነቱን ለመናገር እና በጣም አሁን አንዳንድ ቦታ ላይ ስመጣል በተለይ
እንደ ቻት ጂፒቲ ያሉት ኢቭን ረዳትን መተካት ይችላሉ። በጣም ተሻሽለዋል በእውነት እኛ ወደፊት እንደውም የት እንደምንሆን አናውቅምና ብዙ መኬድ ያለበት ይመስለኛልና ሁሉም ቢሟላ ጥሩ ነው ኢንፍራስትራክቸር። ግን ዲቫይሱ ልክ ነው ለድርድር የሚቀርብ አይደለም። ስለዚህ ልክ እንደ ዳስተር እስክሪብቶ ወረቀት ያ በትክክል አሁን እንደው ሌላውን ታዩና ኢንተርኔትን ያውን በአመት 15650 ብር ነው የማወጣው። ከኪሴ ነው ይሄንን ገንዘብ ማወጣው። የትምህርት ቤት ኢንተርኔት ልጠቀም ካልኩ የተሟላ አይደለም። ያውን ይሄንን ማንም ሪኮግናይዝ ያደርገውም ቢያንስ እንኳን ቅናሽ አሁን የመምራን ፓኬጅ የሚባል አለ። ለሁሉም መምራንም ፓኬጁ እንዴት እንደምናገኘውም ግልጽ አይደለም። ግን ደግሞ ኮንቲኒቲ ባለውም ጉዳይ አይደለም። ይችን እንኳን አስተያየት መደረግ የሚችልበት ሁኔታ ቢኖር ቀላል አይደለም ለኛ ብዙ። አቶ ብሩክ ቅድምም ያሉት ነበረ ስኬርስ ነው ብዙ ነገራችን። ሶስተኛ ዓለም አገር ስንሆን ብዙ ነገሮቻችን እጥር ይሉብናል፣ አቅምም እጥር ይሉብናልና በተለይ ከዚህ ጋር ከሪሶርስ አሎኬሽን ጋር ወይም ሪሶርሶችን ከየቦታው ጋር ከማዳረስ ጋር ተያይዞ አንድም ውጤትን መሰረት ያደረገ ልኬት ብናደርግ እዚህ ጋር በደንብ እየተጠቀሙበት ነው ያለው። ይሄን ያህል ውጤት አምጥቷል። ስለዚህ እዚህ ጋር ያለው ክፍፍል በዚህኛው መንገድ ይደረግ ተብሎ በተለይ በየትምህርት ቤቶች የሚደረጉ የሪሶርስ ክፍፍሎችንም ከማየት አንጻርስ ምን ማድረግ እንችላለን? አቶ ግዛቸው አያይዘው ከቀደሙ ጥያቄ ጋር ይመልስልን። እንግዲህ ሰፋ ያሉ ጉዳዮች ናቸውና ቀድመን ሁሉም ሰው ለማለት እንደሞከረው መብራት ጠቃሚ ነገር ነው አይደለ? አንድ ጉዳት አለው። በእርግጥ ቴክኖሎጂ በጣም ጠቃሚ ነገር ነው፣ የተወሰነ ጉዳት ይኖረዋል። እሱን ታሳቢ አድርገን በየተቋማት የሚኖረን በተለይ ፕሮቫይደርስ የምንላቸው ትምህርት ተቋማት ካሪኩለም ዲዛይን ሲያደርጉ እነዚህን ታሳቢ ያደረገ ከሆነ እሱን አሁን ካሪኩለም ምን ያደርጋል ብለን እናስባለን? ያስገድዳቸዋል ነው። በጀት ከመንግስቶቻቸው ይፈልጋሉ። የግል ኮሌጅም የግል ዩኒቨርሲቲም ከሆነ የግል ትምህርት ቤትም ከሆነ እነዚህን ፕሮቫይድ እንዲያደርግ ደግሞ ተቆጣጣሪዎች ሊከታተሏቸው ይገባል። ይሄንን ሁኔታ የሚረዳ የትምህርት ኤንቫይሮንመንት ኢኮሲስተም ነው መገንባት ያለበት ብዬ የማስበውና በእንትን ደረጃ አለው፣ አሁን ፖሊሲ ደረጃ አለው። ግን ወደ ኢምፕሊሜንቴሽን ሲመጣ ችግር የሆነ ያለው ምንድነው? ትምህርት ቤቶች እነዚህን ነገሮች ሳያሟሉ ወይ ይከፈታሉ ወይ ኮሌጆች ወይ ምናምን። ላይብረሪ ይኖራል፣ ሰርቪሶች ይኖራሉ፣ ቴክኖሎጂ የተሟላላቸው መሆን አለባቸው ተብሎ ይታሰባል። ወደ ክላስሩም ሲመጣ ተመሳሳይ አይነት ነገር ነው። የክላስሩሙ እንደው በጣም ወሳኝ ነው አይደለ? አሁን አንድ መምህር ገብቶ በጠመኔ ያጠፋ የሚያስተምርበት ጊዜም አይደለም፣ ኦልሬዲ አልፏል። ምንድነው የምንለው እኛ ስማርት ክላስ የሚባል ነው የምናጸድቅላቸው ራሱና ስኬት ምን ይኖረዋል? ኢንተርኔት ጋር የተገናኘ ነው፣ በጣቱ ነው የሚነካው፣ ሁሉም ነገር እዛ ነው የሚያሰር፣ እዛ ነው የሚያስተምር ይወጣል። አሁን ይሄ ዩኒቨርሲቲዎች ላይ አለ፣ እየተሟላ ነው። በአብዛኛው እየሞከሩ ነው። እንግዲህ ገጠር ዩኒቨርሲቲዎች ጋር ላይኖር ይችላል፣ ግን ተለቅ ያሉ የመንግስት ዩኒቨርሲቲዎች ያሟሉት ነው። ግን እንደዚሁ ደግሞ ቀድም የተባለ አይነት ዲቫይድ እንዳይኖር አይደል? የቴክኖሎጂ ዲቫይድ እንዳይኖር፣ እሱም ደግሞ የማህበረሰቦችን የኮምፒቲቲቭነስ ልዩነት አምጥቶ ሌላ ፖለቲካል ጫናም እንዳያመጣ ጫፍ ያለውም መሀል ካለው ጋር ትምህርት ቤት ውስጥም ከፍ ያለው ቤተሰብ ውስጥ የመጣ ልጅ ከታችኛው ጋር ልዩነቱ እየበዛ እንዳይሄድ ፖሊሲ የሚያስፈጽሙ የሚቆጣጠሩ ጥራትን አካላት በደንብ መስራት አለባቸው ብዬ አስባለሁ። አይ ቲንክ እዛ ላይ እንደው ሲፈጸም ወደ ታች ሲወርድ አንዳንድ ጊዜ ያ ችግር ነው አሁን የሚታየው። ኦልሬዲ ትምህርት ቤት ለማጽደቅ የሚያስፈልጉ ሪኳየርመንቶች ተሟልተዋል። እንደውም ያው ከፍተኛ ትምህርት ላይ ላይብረሪ ይሄን ያህል ሳይዝ ያለው እንደዚህ አይነት ቴክኖሎጂዎች የተሟሉለት ተማሪዎች ትርፍ ጊዜ ሄደው መጠቀም የሚያስችል መሆኑ መረጋገጥ አለበት ተብሎ ነው የሚታሰበው። ይሄ ነው በቲቤትም ላይ ያለው። ገና ሲከፈት ነው። እኛ ጋር ስንመጣ ደግሞ ምን ያህል ተማሪዎች በአግባቡ ቴክኖሎጂ አክሰስ እንዲኖራቸው ያደርጋል ብለን ነው አክሬት ማድረግ ካለብን የምናደርገው ማለት ነው። ያ ማለት እንደው አጠቃቀሙን ሁሉ ነው የምናየው ማለት ነው። ሶ አሁን ትምህርት ቤት ሆናለሁ፣ ኮሌጅ ሆናለሁ፣ ዩኒቨርሲቲ ሆናለሁ፣ ግን ዲቫይስ አላቀርብም፣ ቴክኖሎጂ አላቀርብም ቢባል አይሆንም። ነንሰንሲቲካል ነው የሚሆነው እና ይሄ ክፍተት በግሎች ላይ ለመቆጣጠር አይ ቲንክ ይመቻል ይመስለኛል። መንግስት ላይ ግን ይሄ ክፍተት ሲኖር አደገኛ ነው። ወደ ታች የወረደ ሲመጣ ለምሳሌ የዞን ኃላፊ ወይ የወረዳ ኃላፊ ትምህርት ቢሮ አቅራቢውም ራሱ ነው የሚቆጣጠረውም ራሱ ነው። ዘን ዋት ጎንግ ቱ ሃፕን ራሱን መቆጣጠር አይችልም አይነት ይሆናልና ትምህርት ቤቶቹ በዚህ ምክንያት ሊሟሉ የሚገቡ ጉዳዮች ላይሟሉ ይችላሉ። ቅድም በተባለው ምክንያትም ደግሞ ስካርሲቲ ይኖረዋል። ለምሳሌ እያንዳንዱን ቴክኖሎጂ ዲቫይስ ለእያንዳንዱ ተማሪ አድርስ ቢባል ላይሆን ይችላል።
ነገር ግን ያ እንኳን ባይቻል እነዚህ ምንድነው እንትኖች በየጊዜው የሚቀርቡ ተጨማሪ በጋራ ሴንተር መጠቀም የሚችሏቸው ቱሎች በማብዛት በስኬጁሊንግ ሲስተም ተጠቅሞ አትሊስት አንዳንድ ነገሮች አክሰስ ያደርጉ ይገባል ራሳቸው ዲቫይስ እስኪኖራቸው ድረስ ማለት ነው። ያ ካልሆነ ትምህርቱን ሪሊ ስቲል ጋፑን ይጨምራል ብዬ እፈራለሁ። አሁን ከጋፕ መጨመር ጋር እንደም ቆንጆ ነጥብ የተነሳው አብዛኛው ትምህርት ቤቶች ኢትዮጵያ ውስጥ ያሉ ትምህርት ቤቶች በተለይ ከፍተኛ የትምህርት ተቋማት አብዛኞቹ በመንግስት ስር ያሉ ናቸው። ስለዚህ አንድም ባለድርሻ አካላትን አንድ ላይ አምጥቶ አጣምሮ ኢንቨስት እንዲያደርጉ መፍቀድ ማንችል ከሆነ ቅድም እንደተባለው በተማሪዎች መካከል የሚኖረው የዲጂታል ክፍተት ወይም ልዩነታቸው የሰፋ ይሆነ ይሄዳል። ምክንያቱም ቁጥጥር አለ። የግል ኮሌጆች ወይም ትምህርት ቤቶች እነዚህ ነገሮች እንዲያቀርቡ ይገደዳሉ። ከዛ ደግሞ የመንግስቶቹ ጋር በአብዛኛው የኢትዮጵያ ተማሪዎች ያሉበት ትምህርት ቤቶች ላይ ደግሞ እነዚህ ክፍተቶች ከአቅማችንን ነው ሁሉ የምናሳብበው አይደል ደሃነን እያለ ወደዛ ላይ ያስቀርብ ይችላሉ። ዘንመለስ በስፋት ስለዚህ እናወራለን። አድማጭ ተመልካቾቻችን የተከታተላችሁ ያላችሁት ኤርቴክ ማንዳይስ ነው። ኤርቴክ ማንዳይስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂ ጋር በመተባበር በየወሩ የሚቀርብ የሬዲዮ ፕሮግራም ነው። ጥቂት ረፍት እንወስድና ከእንግዶቼ ጋር ተመልሰን እንመጣለን። ኤርቴክ ማንዳይስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ተመልሰናል። አድማጮቻችን ኤርቴክ ማንዳይስ ነው የተከታተላችሁ ያላችሁት። እንግዲህ የትምህርት ስርዓታችን ውስጥ ቴክኖሎጂን ስናስገባ ልብ ልንላቸው የሚገቡ ጉዳዮች ምንድናቸው የሚለውን እየመከረን አብረናችሁ ቆይታ እያደረግን ነው ያለነው። በተለይም ደግሞ የኤርቴክ ውህደትን ስናመጣ ነባራዊ ሁኔታን ያገናዘበ የተቀናጀ ማዕቀፍ ስለማዘጋጀት ምክር እየተመካከርን ነው። እንግዶቼም አሉ እዚሁ እንደተለመደው ከጉዳዩ ጋር ቅርብ የሆኑ እንግዶችን ይዘናል ማለት ነው። እንግዲህ ቅድም ካቋረጥ ነው ለመነሳት ያህል ስለ መሰረተ ልማት ስለ ባለድርሻ አካላት እንደዚሁ አውርተናል። ሌላው አንድ እየፈተነን ነው ብለን የምናምነው ምናልባት አልፈተነንም ከሆነ አልፈተነንም ማለት እንችላለን ለሁሉም እኩል የሚሆኑ ዓለም አቀፍ የሆኑ መተግበሪያዎች ወይም ደግሞ ሌሎች ዓለማት የሚጠቀሙባቸው ካሪኩለሞችን ወይም ይዘቶችን ወደ ኢትዮጵያ ስናመጣ አካባቢያዊ ሁኔታዎችን አገራዊ ሁኔታዎችን እንደው ሎካላይዝ ከማድረግ አንፃር እነሱን ያላካተቱ ሆነው ቀጥታ ወደ ትምህርት ስርዓት ውስጥ ሲገቡ እናያለንና ከሱ ይልቅ ግን እኛን የመሰሉ ከኛ ጋር አብረው የሚበለጽጉ ከተማሪው ጋርም ከባህሉ ጋርም ከትምህርቱ ጋርም ሊሄዱ የሚችሉ የመተግበሪያዎችን ወይም ደግሞ የይዘቶችን ከማምረት አንፃር ምን ማድረግ ያለብን ምን አይነት እርምጃዎችን እንውሰድ ማን ምን ያድርግ ያው ባለድርሻ አካላትንም የቤት ስራ እየሰጠን ስለሆነ ማለት ነው። አቶ ብሩክ ከርሶል ጀምር። ቴንኪዩ አመሰግናለሁ። ምናልባት ከዚህ ሳይድ ያለው የኔ እይታ አሁን ኢትዮጵያ ውስጥ ብዙ ኤድቴክ ስታርታፖች አሉና ቴንኪዩ ነው የምንለው ለማስተር ካርድ እና ከዛ በኋላ ሴክተሩን ትንሽ ተነቃቅቷል። በቁጥር ማቲንክ ሌላ ሴክተር ላይ ካሉት ስታርታፖች በዛ ይላሉ ማለት ነው። ግን አክቹአሊ ምን አይነት ችግር አለ? ሁሉም ስታርታፖች ተመሳሳይ ነገር ነው የሚሰሩት። የሆነ አንድ አይነት ነገር ብዙ ይፈርጥ ይወጣል ማለት ነው። ሶ ያንን አንድ ዲጂታይዝ ስናደርግ ስታንዳርድ መኖር አለበት። አሁን ሌሎች ሀገሮች ዜሮ ስታንዳርድ ስለዚህ ጋይድ የሚያደርግ አካል አለ። ፐብሊክ እና ፕራይቬቱ የተለያየ አይደለም። መንግስትም ያው ፕራይቬቱም አላማው ትምህርት የተሻለ ማድረግ ነው። ስለዚህ ምን አይነት ሞዳሊቲ ያለ ገቨርንመንት የሚፈለጉትን ስታንዳርዶች ካወጡ በኋላ ኤግዚስት ለሚያደርጉት ካምፓኒዎች ይሄኛው ከቨር ያደርጋል ተብሎ ፊት ያደርጋሉ እንደማለት ነው። ሶ ያ ምን ይጠቅማል? ለምሳሌ ሁሉም ሰዎች ቪዲዮ ኮንቴንት ፕሮዳክሽን ኮን የሚሰሩት ሁሉም ኤልኤምኤስ ኮን የሚሰሩት አንድ አይነት ኢፈርት ተመሳሳይ ከሚያወጡ ስፔሻላይዝ ያደርጋሉ ማለት ነው። ሶ የሆነ ያህል ኮንቴንቶች የሆነ ፕሮዲዩስ የሚያደርጉ ካምፓኒዎች ካሉ የሆነ ደግሞ ፕላትፎርም ፕሮቫይድ ካደረጉ እነዛን የሚያስተዳድር የጋራ ነገር ያስፈልጋል። ያ በሌለበት ሁኔታ ግን ያንን ዲጂታይዝ ኢንቫይሮንመንት መገንባት ይከብዳል ማለት ነው። ለዛ ደግሞ የተቀመጡ ስታንዳርዶች የሚያስፈልጉ ኳሊቲዎች ያ ደግሞ ክሊርሊ ዲፋይንድ የሆነበት ካሪኩለም መኖር አለበት። ከዛ ውጭ ሁለተኛው ነገር ድንገት ማዕበል መሆን የለበትም። ሲተገበር በቃ ራሱ ስቴጅ ሊኖረው ይገባልና አሁን አንዳንዴ ለኔ በምረዳው ልክ ያልሆኑ ብዬ የማያቸው ነገሮች አሉ ተገባበር ላይ ሶ ዲጂታይዝ ያንድ በጀንበር የሚሆን ነገር አይደለም። በቃ ስሮታ የሚሆን ነገር ነውና ፎር ኤግዛምፕል አሁን ፈተና ሲሰጥ ኤግዛም ሲሰጥ የ12ኛ ክፍል ተማሪዎች ሲሰጡ ዲጂታይዝ መደረግ አለበት። ዊ አግሪ ሶ መምረጥ መቻላት ሊስት አለባቸው። የሆኑ ቦታዎች ላይ ተማሪዎች በኮምፒውተር ብቻ እንዲፈተኑ ይገደዳሉ። ያ ለኔ ራይት ዌይ ነው ብዬ አላስብም። ኢምፕሊሜንቴሽኑም ማለት ነው። ምክንያቱም የፈተናው ቀን ኮምፒውተር ማውዝ ናቪጌት ማድረግ የሚሞክር ሰው አለ። ፕሮባብሊ ከፈተናውም አንድ ሳምንት በፊት ትሬኒንግ ይባላል ምናምን ግን ዛስ ኖት ራይት አፕሮች። ያ ለምንድን ነው
ተማሪ ውጤት የራሱ አፌክት ያደርጋል። አንደኛ ሳይኮሎጂካሊ እንደዚህ ቢሆንብኝ ሳልችል የሚለው ነገር አለ። ሁለተኛ ረጅም ዓመት ደግሞ ያንን ኤክሰርሳይዝ ሲያደርጉ የቆዩ ሰዎች አሉ። ለነሱ አንድ አድቫንቴጅ ይሰጣቸዋል ከማለት አንፃር ነውና ቅድም እንደተባለው ዲጂታል ዲቫይድ ያመጣል እንደማለት ነው። ስለዚህ ሎንግ ተርም ፕላን ኖሮ አትሊስት ያንን ለመገር ደግሞ ለማድረግ በተለያየ ሩጫ ላይ ብቻ ሳይሆን ፍሬምወርክ ኖሮ እነዛ ፍሬምወርክ እንግዲህ ሰፊ ነው። ዲጂታይዝ ስንል ከኮንቴንት ከፕላትፎርም ከአፕሊኬሽን ቅድም እንዳነሳሽው ሎካላይዜሽን ጨምሮ ብዙ ነገሮችን ያካትታል። ስለዚህ ያንን ለየብቻ ከሚሆን ይልቅ አንድ ማዕቀፍ ኖሮ በየስፔሻላይዝ ባደረጉበት ሴክተር ያንን ፐብሊኩ ሊድ የሚያደርገው ግን ፕራይቬቶቹ ደግሞ ካምፓኒዎች ኮንትሪቢዩት የሚያደርጉበት እንደዚህ አይነት ኢንጌጅመንት ከሌለ አይ ቲንክ ከባድ ነው። ምክንያቱም ከኮስትም ከምንም አንፃር ገቨርንመንት ብቻውን ሊያደርገው አይችልም። ፕራይቬቶቹ ደግሞ አቅማቸው ትንሽ ነው። ፕሮባብሊ አሁን ካየሽ አብዛኞቹ ካምፓኒዎች በአዲስ አበባ ላይ ናቸው። ከዚህ ደግሞ ከተረፉ ሜን ሲቲዎች ላይ ማለት ነው። አብዛኛው ማህበረሰብ ደግሞ የሚኖረው እዛ አይደለም። ስለዚህ በጣም የተረሳ ኢግኖር የተደረገ የሆነ ሶሳይቲ አለ ማለት ነው። ሶ በዚህኛው በምንመጣበት ዘመን ደግሞ ብዙ ሰው ቁጥር ኖሮሽ ያልተማረ ሰው በበዛ ቁጥር ያው ኔጌቲቭ ነው የሚሆነው ውጤቱ። ያ ስለሆነ ሞር ፖሊሲዎቹ እነዚህን ቢያካትቱ ጥሩ ነው ብዬ አስባለሁ። ምን ይሉናል? በጣም አይ ቲንክ በጣም ፋውንዴሽን ብለን የምናስበው ስርዓተ ትምህርት ሲገነባ በጣም ቅድም ያልሻቸውን የሎካል አስፔክትስ አገር አቀፋዊ ዓለም አቀፋዊ ፐርስፔክቲቭም አለው። በነገራችን ላይ የኢትዮጵያ ተማሪ ከጓትማላ ተማሪ ጋር እድሜውና ትምህርት ደረጃው አቻ አይነት ፐርፎርማንስ ኮምፒተንስ ያለው የሚል እሳቤም አለው። እነዚህን ያካተተ ስርዓተ ትምህርት ግንባታ ላይ ብዙ ስራ እየተሰራ ነው። አይ ቲንክ ስቲል ችግር ይኖራል ብዬ አስባለሁ። እሱ ብቻ አይደለም፣ አንዳንድ ጊዜ ስታግናንት ነው። ስታግናንት ካሪኩለም ላይ ሄደሽ እነዚህን ቴክኖሎጂዎችን ብታመጪ አይሰራም። እሱ ጋር አብሮ የሚሄድ ስራ እንደሚሰራ ነው የምንጠብቀው። ፖሊሲ ወጥቷል። ኢንዲጂነስ ናውሌጅ እንዴት ከሳይንስ ጋር ይገናኛል፣ ባህልን እንዴት እንጠብቃለን የሚሉት ነገሮች ወደ የታች ሲወርዱ ደግሞ ምን ይሆንብሻል? ክልሎች ማንዴት ሁሉ የሚሆኑ አሉ። ለምሳሌ ሃይ ስኩሎች ምናምን ላይ ከዛ በታች ባለው ደረጃ በተለይ ሃይ ስኩል በታች ያሉት ላይ ክልሎች ይዛሉና እሱን ታሳቢ አድርገን ቴክኖሎጂዎች ምን ሊጠቀሙበት ይችላሉ የማስበው ይሄንን ነው። ካሪኩለሞቻቸውን እንዴት ጋር ተከትለን ትምህርት ስርዓታቸውን የሚያሳልጥ ቴክኖሎጂ ዴቨሎፕ እናደርግ። እሱ ካልሆነ አይመጣም። አሁን ቴክኖሎጂውን ለብቻው ይሆናል፣ ካሪኩለም ለብቻው ይሆናል። ሁለት አድካሚ ነገሮች ይሆናሉ። ግን ከተገናኙ ምን ይሆናል? ያሳልጥልናል ማለት ከቴክኖሎጂ እናገኘው ያሰብነውን ነገር መምህሩ ምን አስፈክቱ ላይ ነው የሚሰራው፣ ተማሪዎች እንዴት ይማራሉ፣ ከክላስሩም ጋር እንዴት እናገናኝ፣ ማናጀሮች ምን አይነት ውሳኔ ይኖራቸዋል፣ አሴስመንት ጋር እንዴት ይገናኛል ብለን ከሰራን ጥሩ ይሆናልና አይ ቲንክ ሞር ቴክኖሎጂ ድርጅቶች how the curriculums or ስርዓተ ትምህርቶቹ ምን ይጠበቅባቸዋል የሚለውን እያዩ ቢሰሩ ይጠቅማል ብዬ አስባለሁ። በዚህ በእኛ በኩል ደግሞ የማስበው በመንግስት በኩል እንግዲህ ብዙ አካል ነው እርከኖች ስላሉት መንግስት ካሪኩለሞች ጊዜውን የጠበቁ አፕዴት የሚሆኑ ሎካል ኢንተርናሽናል እና ዓለም አቀፋዊ ኤክስፔክቴሽንስ ሚት የሚያደርጉ እንዲሆኑ ማድረግ ያስፈልጋል። እንደው ዝም ብሎ ቁጭ ካለም ችግር ነው፣ ዝም ብሎ የሚቀየር በየጊዜው ከሆነም ችግር ነውና እሱን ታሳቢ ያደረገ ቢሆንና ስቴክሆልደሮቹ የሚመጡት እዚህ ላይ ነው ማለት ነው። የቴክም ኒበል ፈንዲንግ ኦርጋናይዜሽኖች እንበላቸው፣ የፖሊሲውን አውጪ ትምህርት ተቆጣጣሪዎች እንበላቸው፣ ሁሉም አንድ ላይ የሚመጡበት ኤሪያ ይሄ ነው። ካሪኩለምን how to align with the tech companies እንትን የሚለውን የሆነ ቱል ልንሰጣቸው ይገባል። እሱ ቅድም እንዳለው ብዬ አምናለሁ። እኛ የምንፈልገው እንደዚህ ካሪኩለም ስላለን እነዚህን የሚያግዝ ኤሪያውን የሚሞላ የሚደፍንልን ትምህርትን የሚያሳልጥ ቴክኖሎጂ ቢገንባልን የሚሉት ቢሆን እነዚህም ደግሞ እንደዛ አይነት ምን አላችሁ ብሎ ሄደው የተወሰነ እርምጃ መሄድ ይጠይቃል። ምንጋችን አሁን በጣም እየገፋ ሄደ ምንድነው ትምህርት እንዴት ታሻሽላችሁ ላግዛችሁ ካልተባለም ላይነቃ ይችላል። ትምህርት ቤቶች እንደዚህ ከታች ያለው የሚል እምነት አለኝ። አይ ቲንክ ቦዝ ወይ ፑሽ ፑል ማድረግ መቻል ይኖርብናል የሚል እምነት አለ። ከምቾት እንትናችንን መውጣት አለብን። አንዳንዴ የተለመደ መንገድ ላይም ስንሆን በዛ ምቾት እንቀጥላለን። መምህር ጥላሁን ቅድም ሲያወሩን በተለይ ከኤሌክትሪክ መቆራረጥ ጋርም ተያይዞ በጣም ዲሞቲቬት እንደሚያደርግም እየነገሩን ነበር የነበረውና ከሱ ተጨማሪ ደግሞ ቅድም የገለጽናቸው የዲጂታል መከፋፈሎችንም አንድ ላይ ጠበብ ለማድረግ በተለይ የገጠር አካባቢዎች ላይ ይሄ ኤሌክትሪክ የኢንተርኔት መቆራረጥ ትልቅ ችግር ሆኖ ስለሚመጣ ምን አይነት ማዕቀፎች ቢኖሩ ነው ይሄንን ችግር ሊያጠብልን የሚችለው? ምክንያቱም አንድ ብቻ አይደለም። አሁን ትምህርት ሚኒስቴር በዚህ መንገድ ይሰራል፣ ከዛ የኤርቴክ ተቋማት ይሰራሉ፣ መምህራን ትምህርት ቤቶች ይሰራሉ። ከዛ ያልፍና ደግሞ
ቴሌኮሞች ጋር የሚሄዳል ኢንተርኔት ስንል መብራት ኃይልም እንሄዳለን እና ይሄ ሁሉ ክፍተቶች ይኖራሉ። ምን አይነት ማዕቀፍ ነው እነዚህን ሊያስታርቅልን የሚችለው? ኦኬ በጣም አመሰግናለሁ። መጀመሪያው ከአመለካከት ነው። አሁን ቅድም ምንድነው በብዛት ሪሶርስ እንደሌለንም ምናምን እያደረግን እያሰብን ነበርና እሱ እንዳለ ይሁንና የሪሶርሱ ብቻ ሳይሆን የምንችለውንም ራሱ አናደርግም እኛ እና መጀመሪያው ቴክኖሎጂው ሲገባን ስንረዳው ከልባችን መሆን አለበት፣ ውስጣችን ሊሰርጽ ይገባል። ለምሳሌ አንዱ የዲጂታል ጋፕ የሚፈጥረው ለአካል ጉዳተኞች የሚዘጋጁ ማቴሪያሎች ናቸው፣ አክሰሰብል አይደሉም። የሚያዘጋጀው አካል ይህንን ለማድረግ ምንም የተለየ ግብዓት አያስፈልገውም ወይንም የተለየ ሀብት አያስፈልገውም። የቅንነትና ያንን ነገር ትኩረት የመስጠት ብቻ ነው። አክሰሰብል አሁን ለምሳሌ መጽሐፍትን ለስክሪን ሪደር አክሰሰብል እንዲሆኑ አድርጎ ማዘጋጀት እዚህ ቬሪ ሲምፕል ነው። ምክንያቱም ኦልሬዲ ፈጠራም የሚጠይቅ ነገር አይደለም። ስለዛ ነገር ትንሽ ነገር ማንበብ እና ለዛ ደግሞ የሚመለከታቸውን አካላት ማናገር ነው። በቃ ሌላ ምንም የለውም። ግን እኛ ሀገር አሁን ይሄ እየተደረገ አይደለም፣ አክሰሰብል አይደሉም። እኛ ብዙ ጊዜ ምንድነው ፒዲኤፎች ይዘጋጃሉ፣ እኛ ለምናነባቸው ስክሪን ሪደሮች ኮምፓተብል አይደሉም። አብዛኛው ኢንፎርሜሽን ሳይገባን ነው የሚቀረው እና ይሄ እንዳልኩት ቀላል ነገር ከዚህ ይጀምራል። አሁን በዚህ በኩል ያለው ጋፕ ራሱ ቀላል አይደለም። ሌላው ደግሞ በጣም እጃችን ላይ ያለን ሪሶርስ አንጠቀምም። ለምሳሌ እኛ እንኳን ባናመርተው በእንዲህ አይነት ጉዳይ በዓለም አቀፍ ደረጃ በነፃ ድሃ በመሆናችን ደግሞ የተሰጡናሉ። ለምሳሌ አካል ጉዳተኞች ላይ ከሚፈጠሩ አንዱ የመጽሐፍት እጥረት፣ ላይብረሪዎች በብዛት የሉም። በዲጂታልም ሆነው የተዘጋጁ አሁን እስቲ በትምህርት ዘርፍ ለአካል ጉዳተኞች እንደ ሪሶርስ የሚያገለግል አገር ውስጥ የበለጸገ ፕላትፎርም አለ ልትሉኝ አትችሉም፣ አይኖርም። ግን ሀገር ውስጥ እንኳን ባይኖር በዓለም አቀፍ ደረጃ ያሉ ቡክ ሼር የሚባለውን በአሜሪካ ተቋም አለ። ይሄ ለአደጉ ሀገሮች $80 ነው የሚያስከፍለው በየዓመቱ። እኛ ግን ከድህነት በታች ስለሆን በነፃ ነው። ግን ምን ይፈልጋል እሱ? አካል ጉዳተኞችን የሕክምና መረጃ ተሰጥቷቸው አካል ጉዳተኛ መሆናቸውን አፕሮቭ አድርጎ ሰርቲፋይ የሚያደርጋቸው አካል ይፈልጋል። ይህንን አሁን አንድ አካል ጉዳተኛ ለዚህ ድርጅት አባል መሆን እፈልጋለሁ ማነው ሰርቲፋይ የሚያደርገኝ ቢል አያገኝም በቀላሉ። ትምህርት ላይ አለ ወይ መኪና ለማስመጣት ምናምን ሲሆን ነው በቦርድ ምናምን እዛ ዳግማዊ ምኒልክ ሂድ ወይ ምናምን ተብሎ እንትን የሚባለው። ከትምህርት አንጻር የለም። ሌላው ዲቫይሶች በጣም ዲቫይሶች አሉ። አፖቹ ራሱ እጅግ በጣም በርካሽ አሉ ዓለም አቀፍ ላይ የሚሸጡ ቬሪ እና ቺፕ የሆኑ ግን ይሄ የዶላር ምንዛሬ በማጣት ለምሳሌ የምንቸገርባቸው ሁኔታ ለትምህርት ተብሎ የሚመደብ የተለየ ምንዛሬ የለም ወይ ብድር የለም ወይ ምናምን የለም። እነዚያውን ጋፖችን የሚፈጥሩ ነው። በአካል ጉዳተኞችና ጉዳት አልባ በሆኑ መካከሎች ራሱ ጋፕ አለ። ቅድም በተባለው መንገድ አለ። ጥሩ ነው ለአንዳንድ ነገሮች ለምሳሌ እንደ መኪና ላሉት ነፃ ቀረጽ መፍቀድ ጥሩ ነው። ግን ትምህርት ላይ ግን ለሚገቡ ለአካል ጉዳተኞች ዲቫይሶች ቀደመን ብሩክ እያነሳው ነበርና አይደለም ለአካል ጉዳተኞች ሌሎችም እንደው ለትምህርት ነፃ የሚሆንበት ሁኔታ ቢኖር በጣም እየተመከረ ነው እና እነዚህ ጋፖችን ያስተካክላሉ። ቴክኖሎጂ ሎካላይዝ እናድርገው ተብሏል። አሁን ቅድም ደስ የሚል ነገር ነው። መጀመሪያ የውጩ በኩረጃ መልክ ሳይሆን ማለት ኩረጃውም እንደው የተሳካለት አሁን እንደነ ቻይና ያሉ ሀገሮች ኮፒ ያደርጋሉ፣ ቴክኖሎጂን ይቀዳሉ። እንደዛም ሆኖ እንደው ያን ያለም ገብቶ እንኳን ኦኬ። ግን ዝም ብለን ግን እንደው በቲዮሪ ደረጃ አይደለም የሆነ ነገር መውሰድ ያለብን። ያ መጀመሪያ በደንብ ሊገባን ይገባል። ያንን በደንብ ዴቨሎፕ ካደረግነው በኋላ ወደ ሀገራችን ደግሞ ሎካላይዝ ስናደርግ እንዴት መምሰል አለበት ለሚለው እውቀት ሊኖር ይገባል። አሁን ትምህርትን የሚያጥላሉ ማለት ነው። በጣም አዝናለሁ አንዳንድ ቦታ ላይ ሚዲያ ላይ ስሰማ ትምህርትን የ12ኛ ክፍል ይበቃኛል፣ የሀገራችን ካሪኩለም ምንም ለእኔ የሚጠቅም አይደለም፣ ዩኒቨርሲቲ መግባት አልፈልግም እያሉ ደግሞ ቴክኖሎጂ ደግሞ ለኤዱኬሽን የሚያደርግን ዴቨሎፕ አደረግን ይላሉ። እነዚህ ልጆች እውቀት አላቸው ወይ? እውቀቱ ሳይኖር እንዴት ሎካላይዝ ታደርገዋለህ? መጀመሪያ እኮ ሪሶርስን ነው ማለት አእምሯችን ያለውን ሪሶርስ ነው እንጂ አፑን ስላወቅ ነው እንዴት እንደሚበለጽግ ስላወቅን አይደል። እውቀቱ ያስፈልጋል። ስለምንሰራው ነገር ግንዛቤ ሊኖረን ይገባል። ግንዛቤ ሲኖረን ነው ትክክል የሚመጣው። አሁን ብዙ ጊዜ አካታች የማይሆነው ቴክኖሎጂያችን አንዱ ክፍተት አፑን ዴቨሎፕ የሚያደርጉ ሰዎች ስለ አፑ አሰራር ሊያውቁ ይችላሉ፣ ግን ስለሚሰሩት ነገር ግንዛቤ የላቸውም ወይም እውቀት የላቸው። ያ ያወቅነውን ነገር ነው ወደ ቴክኖሎጂ ስንቀይረው ፕራክቲካል የሚሆነው ማለት ነው። ስለዚህ ሁለንተናዊ የሆነ እውቀት ያለው ሰው ነው መፍጠር ያለብን። ኢንቴሌክቹዋል የሆነ ሰው መፍጠር አለብን። አልፋቤት አይደለም ዝም ብሎ አንደኛ ሁለተኛ ተብሎ የተማረ ሳይሆን ኢንቴሌክቹዋል የሆነ ሰው እንፈጥራለን። ያ ሲሆን ቴክኖሎጂ ላይም ዴቨሎፕ ሲያደርግ ትክክል ይመጣል ማለት ነው። ለሁሉም አቀፍ የሆነ ነገር ማለት ነው። እንግዲህ ከገጠርም አንጻር ስናይ ከከተማም አንጻር
ያሉ እንግዲህ ሶላር ሲስተሞች በስፋት ወደ ገጠር አካባቢ መሰራጨት ይኖርባቸዋል። ኃይል በጣም ወሳኝ ነው። ቅድም እንግዲህ ቦርድን እናስቀራለን። አሁን ቾክ መቅረት አለበት። ለዓይንም ለጤናም ጥሩ አይደለም። የኛውም በተወሰነ መንገድ በእርግጥ ችግር ሊኖረው ይችላል፣ ግን በዚህ በኩል እናስተካክላለን ካልን ኤነርጂ አብሮ የሚያዝ ነገር ነው። ምንም ለድርድር የሚቀርቡ አይደሉም። አሉ እንግዲህ ኤነርጂዎች በራሳቸው ከኤሌክትሪክ እየወሰዱ የተወሰነ ሊያስጠቅሙ የሚችሉ አሉ፣ የተወሰነ ሰዓት እንኳን ቢኖር ማለት ነው። እነዛን አፖች በብዛት ዲቫይሶች በብዛት በጣም በሀገራችን ውስጥ እንዲገቡ ማድረግ ያበለታል። ልክ ኤሌክትሪሲቲ ያሉ መኪናዎች ይግቡ እንደምንለው እዚህ ጋር ቴክኖሎጂው ላይም የተወሰነ ኤሌክትሪክ ይዘው ለረጅም ጊዜ ደግሞ የሚያገለግሉ ራሳቸው ቻርጅ እያደረጉ የሚያገለግሉ አይነቶችን በጣም ማብዛት መቻል አለብን። እንደዛ ሲሆን ጋፑ ይስተካከላል። በጣም ቅናሽ ይሆኑ አሉ። ለምሳሌ የክሮምቡክ እንደነዚህ አይነት ነገሮች በሀገራችን በጣም በስፋት መግባት አለባቸው። ለገጠር ተማሪዎች በርካሽም ቦታ ይሆናል፣ በቀላሉም ደግሞ አክሰሰብል እንዲሆኑ ማድረግ ይቻላል እና ታወሮቹ በተለያየ ቦታ እየተቋቋሙ ሲሄዱ ያጋፑ የሚስተካከል ይመስለኛል። ስለዚህ አማራጮችን ማየት ነው ካሉት ዲቫይሶች መካከል። ብዙ ዲቫይሶች አሉ ሶላር ሰፖርት የሚያደርጉ ኢቭን ሪሞት ለሆኑ ሎኬሽኖች እና ዋጋቸው ራሱ በጣም የወረደ ነው። ግን እኔም ሁሌ ጥያቄ ነው ለምንድን ነው እዚህ ሀገር ሊገቡ የማይችሉት የሚለው እና ትክክለኛ ሀሳብ ነው እሱ የሚያነሳው። ስለዚህ ለኤሌክትሪክ ተቋማት ደግሞ ይሄንን የቤት ስራ እንሰጣለን። ግን ለእነሱ ደግሞ ቻሌንጅ የሚሆነው ፖሊሲ ዋይዝ ሲገቡ እንደ ሽያጭ አይተም ነው የሚታዩት እና ቀላል አይደለም ፕሮሰሱ። ያንን መከተል የለበትም ትምህርት እስከሆነ ድረስ ያ ነገር አለው እስካልሆነ ከባድ ነው። እኔ በጣም እዚህ ላይ ቦልድ ስለሆንኩ እና ያ ነገር ሳይኖር ዲጂታይዝ ማድረግ ማሰብ ከባድ ነው። ስለዚህ ከፖሊሲው ጋር ተያይዞ አንድ ላይ የትምህርት ስርዓቱ ላይም በተለይ ከገቢዎች ጋርም ደግሞ ኢንፍራስትራክቸር ኢዝ መስት ነው። ስቴክሆልደር ፎረም ሊያስፈልግ ይችላል። እውነት ነው። ሌላ ከክልል ጋር ተያይዞ እንግዲህ ተደጋጋሚ ኢትዮጵያ ክልል ውስጥ ነው ያለችው ነው እያልን ያለ ነው አይደል? አዲስ አበባም አይደለችም፣ ሲቲዎችም አይደለችም እና ከሱ ጋር ተያይዞ የሚኖሩ መነሳሳቶች ይኖራሉ። እንደ ጅማሮ ይደረግና ብልጽ ብላ ጥፍት የምትል ድጋፍንም መሰረት ያው ድጋፍ በብዛት ስለማያገኙ እዛ አካባቢ ላይ እየተበታተኑብን ነው ያሉት እና ያንን መበታተን ለማስቀረት ከተማው ላይ ባለው ልክ እንኳን ባይሆን እንደው ሊገዳደር የሚችል እንኳን አይነት የኤሌክትሪክ ስርዓቶችን ለመዘርጋት ምን አይነት ተነሳሽነቶችን ወይም ስትራቴጂዎችን ስንጠቀም እንደ መጨረሻ ጥያቄ አድርጌ ነው የማነሳው። አቶ ብሩክ ከርሶ ጀምራለሁ። እሺ ምናልባት አጠቃላይ ስለ ቴክኖሎጂ እያወራን ነበር፣ ሰበራይዝ ዳርግ በዛው ሐሳቤን እና አሁን ያለንበት ዘመን እኔ በምረዳው መልኩ እውቀት በጣም ቫልዩ የሚደረግበት ሰዓት ነውና ቀደም መምህር ጥራውን ያነሳውን ሐሳብ ስለመጋራ ነውና ብዙ ሰዎች ትምህርት እንዲቫሉዌት ሲያደርጉ ምናልባት ኤክስፕረስ ማድረግ የፈለጉት ሐሳብ ሊሆን ይችላል። ግን ኖሌጅ በጣም በቃ አሁን ዓለም ላይ ትልልቅ ፔድ የሚደረገው ሰው በጣም ትልቅ እውቀት ያለው ሰው ነው። ሶሻል ሚዲያም ቢሆን እውቀት ያስፈልገዋል ሁሉም ነገርና አሁን ኤአይ ላይ ትልቅ ቻሌንጅ ኤአይ ነው የሚመጣው ከአፕካሚንግ እና ቻይኒዝ ናቸው ሊድ እያደረጉ ያሉት እና 50% ኦፍ ዘ ኢንጂነርስ አር ቻይኒዝ ናቸው። ሶ እነዚህ በእውቀት ኮምፒውት ያደርጋሉ እና እንደውም ሪሰንትሊ አንድ የወጣ አፕዴት በዛው ሼር ባደረገው ሶ አዲስ ኤአይ ዴቨሎፕ የሚያደርግ ቻይኒዝ ካምፓኒ አለ። ሶ ያ ካምፓኒ ትልቅ ነገር ፕሮዲውስ አደረገ። ሶ መጨረሻ ላይ አሜሪካኖች ለመግዛት ወሰኑና ሰዎቹ ቻይኒዝ ናቸው ግን ገዙት፣ ካምፓኒው ዲል አደረጉ። ሶ መጨረሻ ቻይና ከለከለቻቸው ከዛ ሀገር ላይ ወጡ ኢንጂነሮቿን ማለት ነውና ሶ ከዛ ሀገር መውጣት አይችሉም። ሎክድ ሆነ፣ ካምፓኒው ሳይሸጥ ቀረ ማለት ነውና ዓለም በእውቀት ይህን ያህል ነው ፋይት የሚያደርገው ማለት ነው። ሶ እውቀት ሪስፔክት የማይደረግበት ኢንቫይሮንመንት ከሆነ ትምህርት የማይደረግበት ኢንቫይሮንመንት ከባድ ነው ሰርቫይቭ ለማድረግ እና ያንን ለማድረግ ደግሞ አሁን ትምህርት በጣም ፔሱ እየተቀየረ እየፈጠነ ስለሆነ ወደ ፐርሰናላይዝድ ለርኒንግ እየመጣ ነው። ያ ማለት አሁን በፊት አንድ ዲቫይስ የሌለው ሰው በትክክል ትምህርት ቤት ካላገኘ ብዙ ነገር ሊሚቶች ካላገኘ ራሱ ማስተማር ራሱ የሚከብድበት ጊዜ ነበር። አሁን ግን እነ ቻትጂፒቲን ጨምሮ ትልቅ ያሉት ኤአይ ቱሎች አንድ ሰው ራሱን ለማስተማር በቃ ቀላሉ ጊዜ የሆነ አገር ያለው እውቀት ለማግኘት ሲምፕለስት ስቴፕ ያለበት ጊዜ አሁን ነው ብዬ አስባለሁ። ለዛ ነው አንድ ወጣት በቃ መማር አለበት። መማር ሲል ብዙ ፎርም አለ። ትምህርት ቤት ገብቶ ሊቀመጥ ይችላል፣ ራሱን ሊያስተምር ይችላል። ያን ነገር ደግሞ ለማድረግ ቅድም ያነሳናቸው ነገሮች ወሳኞች ስለሆኑ ያ ከሌለ ግን አሁን በሚመጣው ዲጂታል ላይ ሰርቫይቭ ለማድረግ ራሱ በጣም ይከብዳል። ሶ ትምህርትን በደንብ ቫልዩ እናድርገው ብዬ ለማስበው። ከዛ ውጭ ሌላኛው የተነሳው ከክልሎች አንጻር ይህም ከኢንፍራስትራክቸር ጋር ይገናኛል። አሁን ትምህርት ግሎባላይዝድ ነው፣ ወደ ሲንግል ፖይንት እየመጣ ነው፣ ማንም ሰው የፈለገውን ነገር መማር እየቻለ ነው ብለን እናስባለን። የሆኑ ፖይንቶች ይኖራሉ፣ ካልቸር፣ ቋንቋ ነገሮች ሊኖሩ ይችላሉ። ከዛ ውጭ ግን ሳይንስ፣ ቴክኖሎጂ እነዚህ ጀነራል የሆኑ ግሎባል ስታንዳርድ ያላቸው ነገሮች ለሁሉም አክሴሲብል የሚሆኑበት ታይም ላይ ስለሆንን ያንን ነገር ሞር ሲምፕሊስቲክ እያደረግን ስትራክቸሩ እየቀነስን መምጣት ካልቻል ድሮ እንደምናስበው
እያንዳንዱ ቦታ ማኑዋሊ ፊዚካል ነገሮችን ለማድረስ ምናምን ከባድ ሊሆን ይችላል ብዬ አስባለሁ። ስለዚህ በተቻለ መጠን ካሪኩለሞችም ብዙ ነገሮችም አፕዴት ከመደረግ ጋር ተያይዞ ከምንም ነገር አንጻር ቀላል ሊሆንበት አክሴሲብል ሊሆንበት የሚችሉት ሰዎች በቀላሉ ኢንፍራስትራክቸር ሊያገኙበት የሚችለው ነገር ኮኔክቲቪቲ ቅድም ተብሏልና ለኔ ትምህርት ላይ ኢንተርኔት ኮስት መሆን አለበት ብዬ አላስብም። በቃ እንደ ኦክሲጅን ነው ለአንድ ተማሪ እውነት እና ያንን ነገር ማግኘት ባለበት መልኩ ሊሚት መደረግ ባለበት መልኩ ሊሚት ተደርጎ ሊሚት ስል መጠቀም ላለበት ለምሳሌ አሁን እኛ ከኢትዮ ቴሌኮም ጋር ፓርትነር ነን። አንዱ ፕሮዳክታችን ኮላስቲክ ፕሮቫይድ ይደረጋል። ስለዚህ የኛን አፕ ሲጠቀሙ ተማሪዎች ኢትዮ ቴሌኮም የሚሰጠን ነፃ ኢንተርኔት አለው አብሮ የኛን አፕ ብቻ በሚጠቀሙበት ጊዜ ኢንተርኔት ፔይ ያደርጉ ያ ማለት ዋይት ሌብል ነው። በዜሮ ኢንተርኔት ራን ያደርጋል እንደማለት ነው። እንደዚህ አይነት ስፔሻል ነገሮች ለሌሎችም ሬዲ የማይሆኑ ከሆነ ትምህርት ማዳረስ ይከብዳልና ይሄን ነው ማለት የምፈልገው። አመሰግናለሁ። መልካም። አቶ ግዛቸውስ ምን ይለው ነው? በጣም ወሳኝ የሆኑ ጉዳዮች ያወራን ስለሆነ አይ ቲንክ በጣም የአንዱ ከላይ ወደ ታች እስከ ታች ድረስ ያለው መዋቅር እና እስከ ቀበሌ ምናምን ትምህርት ቤቶች አሁን ቀበሌ ላይ ናቸው። አሁን የምናወራቸው 12ኛ እንኳን ገጠር ቀበሌ ውስጥ ትምህርት ቤት አለ በብዛት ነው። ሃይ ስኩል ከአዲስ አበባ ተማሪዎች ጋር የሚፈተኑና በጣም በተለያዩ ወገኖች በደንብ መታየት አለበት ብዬ የማስበው አንዱ እሱ ነው። እንዴት አድርገን ቴክኖሎጂዎች ተለምተው በምን መንገድ ወደ ትምህርት ቤቶቹ ይደርሳሉ? ሃው ኢንተርኔት ነው ኦር ኦፍላይን ሊሰራ የሚችል ትምህርት ቤት ሄዶ የሚጫን ነው ምን ይደረግ የሚለው ትምህርት ቤቶቹን የሚያስተዳድሩ እነሱን የሚከታተሉ በክልሎች በዞኖች በተለያዩ ቦታዎች ያሉ አካላት ከቴክኖሎጂ አካላት ጋር በደንብ ቢሰሩበት መጀመሪያ ቢያምኑ። ምክንያቱም ተማሪዎቻችን ቋንቋዎቻችን ይወቁ ብቻ ሳይሆን ትምህርቱንም ኮንቴንቱንም ይወቁ ብሎ መነሳት መቻል አለባቸው። አንዱ እዛ ጋፕ አለ። እሱን ካሉ ደግሞ ከቴክኖሎጂ በምናምን ነው የሚታስተሳስሩ እኩል ደረጃ ልታመጫቸው የሚችለውና እሱን በደንብ ብዙ አካላት ቢያዩበት ጥሩ ነው ብዬ አስባለሁ። ካምፓኒዎችም አንፃር ስቲል እንትናችን ምንድነው ራዲየሳችን አዲስ አበባ ላይ ነው ብቻ ብለው ማሰብ አለባቸው። የተለያየ ኮንቴክስት አለ፣ ኤሪያ አለ፣ ኤንቫይሮንመንቶች የተለያዩ ሊሆኑ ይችላሉ። ፍላጎቱን ማን ነው የሚወስነው የሚለው ወሳኝ ነው። በትምህርት ቤት ደረጃ ነው የሚወሰነው ወይስ ክልል ነው የሚወስንላቸው? ትምህርት ቤቶቹ ምን አይነት ቴክኖሎጂ ይጠቀሙ የሚለው የፕላትፎርሞች ምናምን እና ፍሬምወርኮች እንዴት ይሆኑ የሚለውን የሚወስኑ አካላት ጋር በቅርበት መስራት ይጠይቅ ይመስለኛል። ካልሆነ እንደው በየፊናችን ይሰራል፣ ለአዲስ አበባ ሊሰራ ይችላል። የሆነ ቦታ ሲሄድ ግን ቅድም ያልናቸው አይነት ክፍተቶች ይኖራሉና በደንብ ቢታይ። ስቴክሆልደርን በተመለከተ አሁን እኛን እዚህ አውጥተሽን እንደ ባለሙያ እየፈራው ማወራቸው ነገሮች አሉ። ሞር ደግሞ አለ አይደለ ፈንድ የሚያደርገውን ገንዘብን በተመለከተ ብሩክ ያነሳቸው ነገሮች አሉ። በቀላሉ ሊመጡ የሚችሉ ዲቫይሶችን እንዴት በቀላል መንገድ እንዲያገኙ ማድረግ እንችላለን? ፈንድ እናደርግ ወይ ታክሲን ቀንስ ወይ ያለ ታክሲ ግቡ ወይ ምን ይሰራ? እነዚህ የሚያመርቱ ደግሞ ሀገር ውስጥ ተቋማት እናበረታታው ማአት ፖሊሲ አስፈክታሉ። ስቴክሆልደሮቹ ደግሞ በብዛት ሊመጡ ይገባል። አሁን ቅድም ያልናቸው ቴክኖሎጂ ካላመድን በኋላ መብራት ከጠፋ ትምህርቱ ሊቆም ነው፣ በየቀኑ ሊቆም ነው ማለት ነው። ስለዚህ ብዙ መሰራት ያለበት ነው። አይ ቲንክ ፕሮቮክ አድርገን መሄድ እንጂ ብዙም አሁን ማጠቃለል የምንችለው ነገር አይኖርም፣ ግን በጣም ወሳኝ መሆኑን ለማመላከት ነው። ሌላው ደግሞ አይ ቲንክ ሁሉ ጊዜ ትምህርት ባህሪ ያለው ሳይንሳዊ ጀርባ ግራውንድ የምንለው ካሪኩለም እና ፔዳጎጂ የምንላቸው ነገሮች አሉ። እነሱ ሁሉ ጊዜ ኢምፖርታንት ነው። ሰስቴኔብል የሆነ ቴክኖሎጂ አዳፕተብል የሆነ መምህራን እንዲቀበሉት የሚያደርግ ቴክኖሎጂ እንዲሆን ካስፈለገን ምንድነው ምን አይነት ካሪኩለም ነው ያላቸው ለክልሎች ለምናምን የሚባል አለ ወይ ብለን ማየት አለብን። ምክንያቱም እሱ ነው በኋላ ላይ መምህሩ ሲሞክረው ካሪኩለሙን ዴሊቨር ለማድረግ ካላገዘው ሪጀክት ነው የሚያደርገው በእርግጠኝነት። ስለዚህ ቴክኖሎጂ ዋጋ የለም ማለት ነው። አመሰግናለሁ። ክፍተት የሚፈጠርበት አግባብ ይኖራል። መምህር ጥላሁን እንደው ሰዓታችን እያለቀ ስለሆነ አጠር አድርጉ። አመሰግናለሁ። የመጀመሪያው እንግዲህ እኔ በጣም ፎከስ እንዲደረግበት ፈልገው ጥሩ ነው እና አቶ ግዛቸው ያሉበት ኦርጋናይዜሽን ብዙ ስራ መስራት ይኖርበታል። ጥራት መለኪያ ሌሎችን መለካት እንዳለ ሆኖ ራሱ ጥራት ያለው ድርጅት መሆን አለበት። እኔም እዛ ቦታ ላይ አንዳንድ ቻሌንጆች ስለሚያጋጥሙኝ ነው። አሁን የመምህራን የሙያ ፈቃድ በቴክኖሎጂ ለመፈተን አልቻለም፣ አልፈቀደልኝም፣ ኢቭንም አላዳመጠኝም እና በተለመደው በትራዲሽናል ወይ ነው የተፈተንኩት፣ ሰው እያነበበልኝ። እንደዛ በፍጹም አልፈልግም። እኔ በነገራችን ላይ ኢትዮጵያ ውስጥ ተመኝቼ ያልቻልኩት ነገር በቴክኖሎጂ ፈተና መፈተን አለመቻል። ሌሎች አይነሞች እየተፈተኑ ነው፣ እኔ ግን አልፈተንም እችላለሁ እያልኩኝ ስልጠናም ሳልጠይቅ ማለት ነው። እና እንደዚህ አይነት ነገሮች በጣም ሲሪየስ መሆን አለባቸው። ሌላው
ቅድም ስለ እውቀት በጣም የተነሳው ነገር አሪፍ። አርቲፊሻል ኢንቴሊጀንት በነገራችን ላይ ላወቀ ሰው ነው እንጂ የሚጠቅመው ለማያውቅ ሰው አይጠቅምም። አንዳንዴ እሱ ሌላ ችግር ውስጥ እንዳይከተና አንዳንድ አፖች ሶፍትዌሮች በአርቲፊሻል ኢንቴሊጀንት ዴቨሎፕ ይደረጉና የሆነ ጊዜ ቴስት ሲደረጉ ራሳቸው ኮምፕሊኬትድ ፈጥረው ፌል የሚያደርጉበት ሁኔታ አለ። ይሄ አደገኛ ነው። ሰውን ያግዛል ነው እንጂ እስካሁን ባለንበት ሰውን ይበልጣል አይደለም። ስለዚህ እውቀት የሌለው ሰው ዝም ብሎ አርቲፊሻል ኢንቴሊጀንት ያመጣለትን ነገር እየተጠቀመ ከሆነ ራሱን እያቦዘነ ነው ወይንም ደግሞ አላስፈላጊ ነገር እየሰራ ነው ማለት ነው። በቃና እሱ መታረም አለበት። እውቀት ያስፈልጋል። ኤዲት ማድረግም አለብን። በዛ ሲሆን ጥሩ ነው። ይሄ መሰመር ያለበት ጉዳይ ነው። ሌላው እኔ በጣም አንደርላይን የማደርገው በተለይ የዲጂታል ጋፑ እንደተጠበቀ ሆኖ በጊዜ ሂደት የሚሻሻለው ነገር ሆኖ የአካል ጉዳተኞች ጉዳይ ግን የጋፕ ጉዳይ ብቻ አይደለም። የሰብአዊ መብትም ጉዳይ ነው፣ የእኩልነትም ጉዳይ ነው፣ የነጻነትም ጉዳይ ነው። ሁለተኛ ደግሞ የአካል ጉዳተኞች ጉዳይ የማስቻል ጉዳይ ነው። አካል ጉዳተኞችን ፕራዮሪቲ ሳይሰጡ ከቴክኖሎጂ ማግለል ብዙ ኮንሲኩዌንስ ነው ያለው። አንደኛው ፕሮዳክቲቭ መሆን የሚችሉትን ሰዎች ፕሮዳክቲቭ እንዳይሆኑ አደረግን። መብታቸውን መንፈጋችን እንደተጠበቀው ነው ማለት ነው። ፕሮዳክቲቭ መሆን እየቻለ ጥሩ ዜና መጥቶልን ቴክኖሎጂው ጋፑን ይህንን ማስቻል የሚለውን ነገር ፈጥሮልን እኛ ያንን ነገር ኢምፕሊመንት እንዳናደርግ የሚያደርገን ነገር ምን ሊሆን ይችላል? ከምንም ከሞራልም ከብዙም ስታንዳርድ አንጻር የሚጠበቅ ስላልሆነ ይሄ በጣም ተሰምሮበት ፕራዮሪቲ ተሰጥቶት መሰራት አለበት። ለአካል ጉዳተኞች ሲሆን የተለየ በጀትም ደግሞ መጠየቅ የለበት። ስለዚህ አስቻይ የሆኑ ነገሮችንም አንድ ላይ ማስገባት አለብን ማለት ነው። እንደ ሰዓታችን አለቀብን እንጂ በጣም በሰፊው ልንሄድበት የሚገባም ጉዳይ ነው ብለን እናስባለን። በሌላም ርዕስ እንመለስበታለን ብለን እናምናለን። አቶ ብሩክ ማሞ፣ መምህር ጥላሁን ሙኒዬና አቶ ግዛቸው ዮናስ የዛሬ እንግዶች የነበሩ። ፕሮግራሙን እየመራው እያስተዋወቅኩኝ አብራችሁ ቆይታ ያደረኩት ረዴት መሻ ነበርኩኝ። ሀሳብ፣ አስተያየት፣ ጥያቄ የሚኖራችሁ ከሆነ 0952 33 33 31 የስልክ መስመራችን ነው። አጭር የጽሁፍ መልእክት ልትልኩልን ትችላላችሁ። ኤርቴክ ማንዴስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር የሚያቀርበው የዛሬው ፕሮግራማችን ይህንን ይመስላል። በሚቀጥለው ወር በሌላ ርዕሰ ጉዳይ በሌሎች እንግዶች እንገናኛለን። ቸር ሰንብቱልን። ኤርቴክ ማንዴስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም